የተከፈተ በር ሰጥቻለሁ ማንም ሊዘጋው አይችልም በሚል መሪ ቃል የፊታችን ሐሙስ ማለት ነው እግዚአብሔር አምላክ በሰጠን ጊዜና እድል በሮችን የማስከፈት ልዩ ፕሮግራም ተዘጋጅቷል። እንደዚሁም ደግሞ የአምልኮ ፕሮግራም አለን። እግዚአብሔር የተመሰገነ ነው። በቤተ ክርስቲያናችን ላይ እግዚአብሔር ድንቅ ጊዜ እየሰጠን ከዚህ በፊት በነበሩ አገልግሎታችን ላይ ሰዎች ነፃ እየወጡ ሰዎች እየመሰከሩ ሰዎች በድምጹ እየተጽናኑ ነው የሚገኙት። ዛሬ ደግሞ ከፊታችን ያለውን ሐሙስ ከጧቱ 3 ሰዓት ጀምሮ በሚገኘው ፕሮግራም ላይ ልጋብዛችሁ መጥቻለሁ። ቅዱሳን በዚህ ቀን ደግሞ ጌታን በጣም የምናመልክበት ቀን ነው የሚሆነው። አብረን ጌታን እንድናመልክ አበረታታችኋለሁ። ኑ በማምለክ ውስጥ በረከትን ተካፈሉ። እግዚአብሔር ይመስገን። ደግሞም የአዋጅ ቀን ነው የሚሆነው። ሃሌሉያ! እግዚአብሔር የተባረከ ይሁን። በአዲስ አበባና በአዲስ አበባ አካባቢ ላላችሁ ኢትዮጵያውያን፣ ኤርትራውያን ወደዚህ በመምጣት አብራችሁ የጌታን በረከት እንድትካፈሉ መለቀቅ እንደሚሆንላችሁ አምናለሁ። እኔም አለው፣ ሌሎች አገልጋዮችም አሉ። አብረን ጌታን እናመልካለን፣ እንጸልያለን፣ ትንቢታዊ አዋጅን እናውጃለን። መለቀቅና መፈታት ይሆናል። ሃሌሉያ! ጌታ ኢየሱስ የተባረከ ይሁን። በዚህ ቀን የተወደዱ ዘማሪዎች አሉ። ግሩም አባትነ የምትረዳኝ በመከራ ባንተ ድኛለሁ፣ ነፃ ወጥቻለሁ። ተመስገን ኢየሱስ። ጥልሽም አልተውሽም ያልከኝ ልቤ ስደግፈኝ እንደዋልከኝ አይቼ መንፈስ አተወኝ ማድረስ አይመካ። ከነሱ ጋር ጌታን እናመልካለን፣ ከፍ ከፍ እናደርገዋለን። ጌታ ኢየሱስ የተባረከ ይሁን። ደግሞ አድራሻችንን ለምትፈልጉ አዲስ አበባ አያት አደባባይ እንደደረሳችሁ ወደ ጣፎ ቅያ የሚያስኬደው አቅጣጫ አማራ ባንክ በሚገኝበት ሕንፃ ላይ ቤዝመንት ስር እንገኛለን። እግዚአብሔር የተመሰገነው። በዚህ ቀን ላይ ጌታ ድንቅን ያደርጋል፣ ፈውስ ይሆናል፣ መለቀቅ ይሆናል። እግዚአብሔር የተባረከ ይሁን። እንደዚሁም ደግሞ የስልክ ቁጥር ለበለጠ መረጃ ከታች ታገኛላችሁ። እግዚአብሔር ኢትዮጵያን ኤርትራን ይባርክ። እግዚአብሔር ሕዝቦቹን ይባርክ። እንወዳችኋለን። አብራችሁ መታችሁ ይህንን በረከት እንድትካፈሉ አበረታታችኋለሁ። ሻሎም። ይህ መሳያ የወንጌል ዓለም አቀፍ ቤተክርስቲያን ነው። ተባረኩ።